ላይኩን ምን ይሰሩ ነው በዚህ ላይ ክፍል ድረስ የመጡት? አሁን ማን እንደሆነ ሻውቃለሁ። የልጄ የናሆም እናት የዛሬዋ ፋንቱ የትላንትናዋ ትርንጎ ነሽ አይደል? ምን ደግሞ ትርንጎ ነው ያሉ? ለምንድን ነው እስከ ዛሬ ዋሸሽኝ ፋንቱ? ለምን? እባክህ ትዳርን ላለመበጥበጥ ብዬ ነው። አሁንም ወይዘሮ ዝናሽ ካወቀች ጥሩ ነገር አይመጣም። እና ገና ለገና እሷ እንዳታክ ተብሎ አንቺ መሰቃየት አለብሽ? ይሁን ልሰቃይ። ከነሰቃይ ልጄ ናሆም አጠገብ መሆን ይሻለኛል። ግን እስካሁን ድረስ እንዴት ልጠፊብኝ ቻልሽ? ያው ትንሽ እድሜ ተጨመረ እንጂ መልክሽ እኮ ያው ነው። የድሮዋ ቆንጆ ትርንጎ። እውነት አሁንም እንደ ድሮ ቆንጆ ነኝ? ኤሚ መተሻል እንዴ? ምን ስትይ የሰማሁት? ኤሚ ተኝቼ ነበር እኮ። አንዳንድ ጊዜ እኮ ተኝተው የሚባሉ ነገሮች እውነታ ናቸው። ቅዠት ነው መሰለኝ ኤሚ። እኔ ግን አልመሰለኝ። ታዲያ ለምንድን ነው? ለምን ቆምሽ? አጋጣሚ ልጠራሽ ስገባ ተኝተሽ ያልሽውን በሙሉ ሰምቻለሁ። እንደነገርኩሽ ቅዠት ነው ሊሆን የሚችለው። ትዳር ላለመበጥበጥ ነው እያልሽ ስታወሪ ሰምቼሻለሁ። የአባዬንም የማየንም ስም ስትጠሪ ነበር እኮ። ይሄንን እኮ ነው ቅዠት ነው እያልኩሽ ያለሁት። እንደኔ አይነት ተራ የቤት ሰራተኛ እንዴት ነው የሰው ትዳር ልበጠብጥ የምትችለው? ኤሚ ቅዠት እኮ ነው እንዴ። ሰው ከተኛ እኮ ይቃዣል። ፋንቱ እባክሽን ንገሪኝ። ከአባዬ ወይም ከማዬ ጋር ከዚህ በፊት ትውውቅ ነበርሽ አይደል? ምንድን ነው ያልሽው? እባክሽን ፋንቱ እየሸሸሽኝ እንጂ ያልኩሽን ሰምተሽኛል። እኔ አባትሽን በፍጹም አላውቀውም ኤሚ። አባዬ እየጠራሽ ነው። ለማንኛውም አሁንስ እንደው እውነቱን ተናግሬ ልገላገለው እንጂ እንዲህ እስከ መቼ እየቃዠሁ ልኖር ነው? ደግሞ የቤተሰብ ብጥብጡ መውጣቱ ነው። ኧረ ጌታዬ ወደ ትክክለኛው መንገድ ምራኝ። ምን ነው የሚፊትሽ? ደህና አይደለሽም እንዴ? ደህና ነኝ እማዬ። ምንም አልኩ አይመስለኝም። ቆይ ታዲያ ምን ሆነሽ ነው የተጨነቅሽ የምትመስዪው? ለመሆኑ ፋንቱ ጠራሻት? አዎ ጠርቻታለሁ። አሁን ክፍላ ነበርኩ። ከፋንቱ ጋር ወራችሁት ነገር አለ እንዴ? ምንም ፊትሽ ልክ አይደለም እኮ። ምንም አልሆንኩም አልኩ እኮ። ቆይ ለምንድን ነው የምታስጨንቁኝ? ምንም አልሆንኩም ካለች ለምንድን ነው የማትዋት? በቃ እንደውም እናንተ ብሉ። ኤሚ የት ነው ገበታ አረግተሽ የምትሄጂው? በኋላ ብቻ ይበላል። ቆይ ፋንቱ ክፍል ነኝ ነው አይደል ያለችው? ምን ተነጋግሩ ቢሆን ነው? የሆነችው ነገርማ አለ። ቆይ ናቻት ልምጣ። አይናጭ ብዙ ያጨረስነው ነገር አለ። በኋላ እናወራለን። እስኪ አረፌ ፋንቱ። ምን ነው እስካሁን ሰዓት ድረስ እንቅልፍ? አንዳንዴ ሕክምናው ነው መሰለኝ በጣም ከባድ እንቅልፍ ይጥልብኛል። ናሆም እንዴት ነህ? እንዴ ፋንቱ ናሆም ብቻ ነው እንደሚታይሽ? ቅርታ ዳጊ ደህና ነህ? እንዴት ነህ? ስቀልድሽ ነው። አንቺ ግን ደህና ነሽ? ፊትሽ ሁሉ እኮ ጠውልጓል። እውነት ግን ደህና ነሽ? ቤተሰባችን በሙሉ ምንም እንድትሆኝብን አንፈልግም። ይህንን ግን ታውቂያለሽ አይደል? አዎ ደህና ነኝ። ድካም ብቻ ነው የሚሰማኝ። ከኛ ጋር ቁርስ እንድትበይ የጠራንሽ እነዚህን እኮ ገብተው ቀሩ። አዲሱን ቤት እኮ ገና ዞር ዞር ብሎ አልጠገቡትም መሰለኝ። ይልቅ አዲሱን ቤት ግን እንዴት አያችሁት? በጣም ደስ ይላል። እኔ በበኩሌ ወድጄዋለሁ። የበለጠ ደግሞ አንተና ኑሐሚን ተጋብታችሁ እዚህ የምትኖሩ ከሆነ ሁሉም ነገር ደስ ይላል። እንደዚህ ከወደዳችሁትማ ምን ጥያቄ ያለው? መጀመሪያም እኮ ኑሐ ቤቱን እንደዚሁ ነበር ወዳ የነበረው። ያው አንተም የራስን ጎትተህ እስክታመጣ ድረስ ማለት ነው። ቆይ የኔ ልጅ ምንድነው እሺ? ለምንድነው እኔስ እንደዚህ የምታስጨንቂኝ? እማዬ ይሄን ጥያቄ ሽሽት አይደል እንደ መጣሁት? እሺ ቆይ ለምን የሆንሽውን ነገር ለእናትሽ አትነግሪያትም? ቅድም ፋንቱ ክፍል ነበርኩ። እሱንማ እኮ ነገርሽኝ አይደል እንዴ? የደበቀችው ትልቅ ሚስጥር አለ ይመስለኛል፣ ግን ምን እንደሆነ ነው ማወቅ ያቃተኝ። ኤሚዬ ቆይ ምን ብላሽ ነው? እሷማ ምን ትለኛለች? የጠረጠርኩትን አረጋገጠችልኝ እንጂ እኮ ምን እንዳለችሽ ለምን አትነግሪኝም? ፋንቱ እየቃዠች ነበር። ቆይ አንቺ ታዲያ ከእሷ ቅዠት ጋር ምን አገናኘሽና ነው እንደዚህ እየሆንሽ ያለሽው? በእርግጥ ጥርጣሬም ልክ ነበር። ስለምን ጥርጣሬ ነው የምታወሪው?
እኔ ባንቺና ባባዬ መካከል ምንም አይነት ነፋስ እንዲገባ አልፈልግም። እሱን ከማይ ደግሞ ሞቴን እመርጣለሁ። አይ ይሄ ደግሞ ምን ማለት ነው? በእኔ ህመም የተሰቃያችሁት ሳያንስ አሁን ደግሞ እንድትሰቃዩ አልፈልግም። ኤሚዬ፣ ስለዚህ አንቺ የጠረጠርሽው ከባድ ነገር አለ ማለት ነው። ግድ የለሽም። አሁን ምንም መጨነቅ አያስፈልግም፣ ማልቀስም አያስፈልግም። አሁን ውስጥ እየጠበቁ ነው። ተነሽ እንሂድ። ትንሽ ቆይቼ እመጣለሁ። በቃ አንቺ ሂጂ እማዬ። እማዬ፣ አንቺ የጠረጠርሽው ነገር አለ ወይስ ብቻዬን ነው እየተጨነኩ ያለሁት? ነገርኩሽ እኮ የኔ ልጅ፣ ሁሉንም ነገር ጊዜ ይፈታዋል። እስከዛ ደግሞ ብንጠብቅ አይሻልም? እሺ ቆይ ጊዜ ካልፈታውስ? የኔ ልጅ ቤቱ እንጂ አዲስ የሆነው እኮ እኔ ለቤተሰብ እኮ አዲስ አይደለም። እንኳን አይደለም እስር እየተደረገ ያለውን ከሩቅ እንደሚፈጠር አይቼ መለየት እችላለሁ። እባክህን ፈጣሪ ህይወቴን ያተረፈችልኝ ምስኪን ሰው ለቤተሰቦቼ ብዬ እንዳዝንባት አታርግብኝ እባክህ። እንዴት ነው ዛሬ ደግሞ ሰላምታም የለም እንዴ? ይቅርታ ዶክተር፣ ትንሽ ተረብሼ ስለነበር ነው። ታዲያ እኔስ ጥሩ ስሜት ላይ ሆኜ ይመስልሻል እዚህ የተቀመጥኩት? ያንተ ቢያንስ መፍትሄ አለው እኮ። ምን አይነት መፍትሄ ያምራል? ያ ቪዲዮ እኮ እስካሁንም አልተገኘም አይደል? አረ ተገኝቷል። ምን? አዎ ዶክተር፣ እንደውም አመጣጤ እሱን ልሰጥ ነው። ይሄ አምራን፣ እርግጠኛ ነሽ? ማለት ሁሉም ነገር እዚህ ውስጥ አለ? በፈለግከው መንገድ ቼክ ማድረግ ትችላለህ። ከዚህ ውጪ ሌላ ቪዲዮ እጇ ላይ እንደሌለ እርግጠኛ ነኝ። እንግዲህ ከማመን ውጪ ምን አማራጭ አለኝ? አምራን፣ ምንም አታስብ። ጩና ምንም ሳታንገራግር ነው አንስታ የሰጠችኝ። እሺ፣ እንዴት በቀላሉ ሰጠችሽ? ማለቴ ከኔ የፈለገችውን ገንዘብ ሳታገኝ እንዴት በቀላሉ የሚሞሪ ልሰጥሽ ቻለች? ነገሮች እኛ እንዳሰብናቸው አይደሉም ዶክተር ፋኑኤል። በነገራችን ላይ ፋኑኤል ብቻ ብለሽ ብትጠሪ ደስ ይለኛል። አምራን እንዴ፣ ለምን? ማረጉን ለፍታ አይደል እንዲያገኘው? መልፋት ብቻ፣ ለዛውም ለብዙ አመታት ዋጋ ክፍዬ ነው ያገኘሁት። ግን ደግሞ አሁን እየተቀራረብን ስለሆነ በስሜ አጠር አድርገሽ ብትጠሪኝ ችግር የለውም ብዬ ነው። እሺ እንግዲህ ከዚህ በኋላ ሞክራለሁ። ለመሆኑ ምግብ በልተሻል? ብዙም አላሰኘኝም። እሺ ማባላት ላይስ እንዴት ነሽ? ሰው ከሰው ማባላት ከሆነ በጣም ጎበዝ ነኝ። እኔ እንኳን ያልኩት ምግቡን ነበር። በሱም ብዙ አልታማም። እንደዛ ከሆነማ ምሳሌ ጋብዝሽ፣ በዛውም ቪዲዮ ለመገኘቱ የደስተስ ይሆነናል። አምራ ግን እኮ እኔና ጩና አንተ ላይ ሰራነውን ስህተት የሚያስተካከል ነው። ያው ማለቴ ግብዣው ለኔ አይገባኝም ብዬ ነው። ችግር የለውም፣ ዋናው ጥፋቱ መታረሙ ነው። ስለዚህ የምሳ ግብዣዬን ተቀብለሽኛል ብዬ ልሰድ። እንግዲህ ይገባሻል ካልከኝ በእውነት እንደዚህ ከጎረስኩ ስለቆየሁ ነው መሰለኝ ጉርሻ ናፍቆኝ ነበረ። እኔም ይሄ ጊዜ በጣም ናፍቆኝ ነበር። ፋንቱን አታጎርሳትም እንዴ አባዬ? አረ እኔ ጉርሻ አልወድም። አሁን በኋላ ትወጃለሽ። ከዚህ በፊት እንደዚህ ነበር የምንቀርበው፣ ሳቅና ጨዋታ የሞላበት። በነገራችን ላይ አባዬ ለኛ ብቻ እያጎረሰ ራሱንም ሳይጎርስ ነበር ማዕዱ የሚነሳ የነበረው። እርግጥ ጉርሻ እንደማይወደው አውቃለሁ። እማዬ የት ሄድሽ ነው እንዴ? ዝኑ የት ሄድሽ? ቆይ አንቺ ግን ባሌ ጉርሻ እንደማይወድ እንዴት አወቅሽ? አይ ያው ማለቴ ያስታውቃሉ። ብዙ ሰው ያው ጉርሻ አይወድም ብዬ። ለነገሩ እኮ ከፖሊስና ከቤት አጋዥ ምን ይደበቃል ብላችሁ ነው አይደል? ይቅርታ፣ እኔ ወደ ክፍሌ ልመለስ መሰለኝ። ለምን አትወይም? አይ በቃኝ፣ ይቀርብኝ። ምንድን ነው ግን የውል ቁጣ? ኧረ በፈጣሪ መች ተቆጣኋት? ረጋ ብዬ አይደል እናናገርኳት። ምንድን ነው? ቆይ ግን እዚህ ቤት ውስጥ እኛ ማናገር የተፈጠረ ችግር አለ እንዴ? አይ ምንም የለም። ይልቅ እየበላችሁ ውለታው አስሮኝ እንጂ እኔ ራሱ እቺ ሴትዮ ቀልብ አልወደዳትም። ዳግም ምን ሆነ ነው ደምሮ እንደዚህ የምትለው? እናው እንሹካሹኩታችሁ ለምን ይቀርበው ነው እህል አትበሉ? ስለ ምግቡ በጣም አመሰግናለሁ። ግን ቪዲዮን ዲሌት ከምታረገው ሚሞሪውን እኮ ብሰብረው ይሻላል። ልክ ነሽ፣ ብሰብረው ነው የሚሻለው። እኔ የምልሽ እስካሁንም እኮ ግን እንዴት ቪዲዮ ልሰጥሽ እንደቻለች አልነገርሽኝ? ጩና ለእህቷ ስትል ነበር ይሄንን ሁሉ ነገር የምታደርገው። ማለት
እንደ እናትም እንደ አባትም ተንከባክባ ያሳደገቻት እህቷን ባሏ ክፉኛ ቀጥቅጦ ዊልቸር ላይ ያስቀርቷታል። እውነትሽን ነው እየነገርሽኝ ያለሽው? ራሷን እች ወስዳ ያሳየችኝ ብታይ በጣም ነበር ያሳዘነችኝ። እናቴን ያስታወሰችኝ። የከፋ ጉዳት አድርሶባታል ማለት ነው? ምንም መንቀሳቀስም አትችልም፣ መናገርም አትችልም። በጣም ነው የደበደባት። ቆይ ግን ለምንድን ነው ወንዶች ልጆች ሴት ላይ እንደዚህ የሚጨክኑት? ቢያንስ እንኳን አጠገባቸው ላይ ለሚጎዳ ሰው እንኳን አያስቡ። በቃ እባክሽን አታልቅሽ አምራን። አሁን ጩና እንደዚህ የተጎዳች እህት አላት ብሎ ማን ይጠረጥራል? የእውነት ግን ይሄ ጥርስና ልብስ የማይደብቀው ነገር የለም። ለመሆኑ እህቷ በሰዓቱ ሕክምና አግኝታ ነበር? እንደነገረችኝ ከሆነ ጥሩ ሕክምና ያገኘች አይመስለኝም። አሁን ግን የሆነ ዶክተር አይቷት የ600,000 ብር ሕክምና ካገኘች የመዳን ተስፋ እንዳላት ነግሯታል። ጉዳቷ በጣም ከፍተኛ ነው ማለት ነው? ምንም መናገርም አትችልም፣ ራሷንም ችላ መጸዳዳት አትችልም። ጩና ነች ሰራተኛ ቀጥራ እየሰረቀች እያጭበረበረች የምትከፍልላት። ሁለቱንም ገና ሳላውቃቸው አሳዘኑኝ አምራን። ችግሩ እኮ ለነሱ የሚያዝንላቸው ሳይሆን የሚረዳቸው ነው የሚያስፈልጋቸው። ታዲያ ምን ችግር አለው? እኔ እኮ እህቷን ከዚህ በኋላ በቻልኩት መንገድ ሁሉ ላግዛት እችላለሁ። የምርህን ነው ዶክተር? ለምን ገረመሽ? ይሄ እኮ የሙያ ግዴታዬም ጭምር ነው። አይ ዶክተር፣ ግዴታ እንኳን አይደለም፣ ሌላው ግዴታው ሳይሆን ቀርቶ ነው የካርድ እንኳን መክፈል ያቃታትን ልጅ 600,000 ብር የጠየቁት። ሌላው ላይ መፍረድ አይቻልም። አንዳንዴ ሰውን ከመውቀሳችን በፊት ጠጋ ብለን የሱንም ችግር ለመረዳት መሞከር አለብን። ለነገሩ ልክ ነህ። ይቅርታ ትንሽ ስሜታዊ ሆንኩ መሰለኝ። ምንም ችግር የለውም። ግን ስለ ታማሚዋ ከነገርሽኝ ነገር አንጻር ጭንቅላቷ ላይ ከፍተኛ ምት ሳይደርስባት አይቀርም። ሳይሆን አይቀርም። ባሏ ቀን በቀን እንደሚቀጠቅጣ ጩና ነግራኝ ነበር። ለማንኛውም እኔ የምሰራበት ሆስፒታል ሄዳ እንድትታከም የምችለውን ሁሉ አደርጋለሁ። በእኛ ሆስፒታል አቅም እንኳን የማይቻል ከሆነ አጠገቧ ልቆምና በሁሉም ነገር ልረዳት ባንቺ ፊት ቃል እገባለሁ አምራን። የእውነት እንዴት ብዬ እንደማመሰግን አላውቅም። ጭንቀቴን በሙሉ ነው ያራገፍክልኝ። የምስራቹን አሁን ደውዬ ልነግራት ትችላለህ? ሹር። እንዲያውም ዛሬውኑ አምቡላንስ ቤቷ ድረስ አስልኬ ወደኛ ሆስፒታል መታ እንድትታከም ማድረግ እችላለሁ። ይገርምሻል አምራን፣ ገንዘቡን ለማግኘት በሌላ መንገድ ከምትሄድ ቀጥታ ለኔ መታ ችግሯን ነግራኝ ቢሆን ኖሮ ለእህቷ እስካሁንም መፍትሄ እናመጣላት ነበር። ልክ ነህ። አሁንም አልረፈደም። መቼም ጩና ይህንን ዜና ስትሰማ መደሰቱ አይቀርም። ቪዲዮን ሰጠሽው? አዎ ሰጥቻለሁ። ይልቅ አሁን የት ነሽ? ላንቺ የሚሆን ቆንጆ ዜና አለኝ። ያ ምን ዜና? ዶክተሩ እህትሽን እስከ መጨረሻው እንደሚያሳክማት ቃል ገብቶልኛል። መቼ? እየቀለድሽ አይደለም አይደል? አንቺ ደግሞ ብቀልድ በዚህ ነገር እቀልዳለሁ? ባላምንሽ ነው የሚሻለኝ። ጥሩ፣ እኔን አትመኝኝ። ግን እኔን ካላመንሽ ይኸው ዶክተሩን ራሱን አናግሪው። አንቺ አጭበርባሪ! አቤት። ደግሞ አታፍሪም እንዴ? አቤት ትኛለሽ? ያው በስሜ ነው የጠራኝ ብዬ እኮ ነው። ለማንኛውም እንደዚህ በጥሩ ስሜት መነጋገር በመቻላችን ደስ ብሎኛል ጩና። እኔ እምልሽ ለምንድን ነው እህትሽ በጠና ታማ ችግር ላይ መሆኗን ያልነገርሽኝ? ዶክተር፣ ድምፅን የምሰማበት ሞራል ይኖረኛል ብለህ ነው? አምራንን እኮ የመሰለሽ ልጅ ባይጥልል ኖሮ በጣም ጎድቼ ነበር። ችግር የለውም፣ ማን ያውቃል፣ ምናልባት ፈጣሪ ለበጎ ይሆናል ያገናኘን። እሺ እንዳልኪው። ለማንኛውም አሁን የእህትሽ ሕክምና ላይ ብቻ ብናተኩር የሚሻል ይመስለኛል። ምን እንደምልህ እንኳን አላቅም ዶክተር። እቺን ታህል እንኳን ተስፋ አጥቼ ነበር እኮ። እባክሽ አታልቅሽ ጩና። ይልቅ አሁን ምንም ስራ ስለሌለኝ እህትሽ መጥቼ ባያትስ? በህልምሽ ነው በለኝ ዶክተር። በእውነሽ ነው ጩና። እንዲያውም ወደ ሆስፒታል በራሴ መኪና ለወስዳት እያሰብኩ ነው። ምን ታያለሽ? ምን እልሃለሁ ዶክተር፣ አሁን እየሆነ ያለው ነገር ህልም እንደምን ብቻ ነው ጸሎቴ። ለማንኛውም ከአምራን ጋር ያለሽበት ድረስ እንመጣለን። የኔ ዘረጦ አሁን ደስ አለሽ? ለማንኛውም እህትሽ ዛሬውኑ ሕክምናውን ትጀምራለች። ቻው። እሺ ደውልልሻለሁ። እሺ ቻው። ምናልባት መደጋገም ባይሆንብኝ አምራን በጣም ጥሩ ልብ ነው ያለሽ። እንዴ እኔ እንዲህ ከተባልኩ አንተ ምን ልትባል ነው? ይቅርታ ሚስት የለህም?
ማለቴ ይሄ በማይሆን ሰዓት የማይሆን ጥያቄ ጠየቅኩ መሰለኝ። ለምን የምትፈልጊው ነገር አትናገሪም? መቼም አፍረሽኝ አይደል ማለት 10 ጊዜ የምትነፍሽው። ለምንድን ነው ላይኩን ያለውን ነገር በትክክል አስቀምጠን ማንጠይቃት? ምንድን ነው የምንጠይቃት? ሲጀምር ስለሷ ምን አውቀን ነው የምንጠይቃት? ኤሚ ልትነግረኝ አልፈለገችም እንጂ በትክክል የሆነ ነገር ሰምታለች። ምንድን ነው የሰማችው? ኤሚ ፋንቱ ክፍል ስትደርስ እየቃዠች ነበር። የተፈጠረውን ነገር ግን ኤሚ ልትነግረኝ አልፈለገችም። እና ገና ለገና ቃዠሽ ብለን ልጅቷ ልናስቀይማት ነው? ላይኩን እኔ ቀረብ ብለን ከኛ የደበቀችው ሚስጥር እናውቅ እንጂ እናስቀይማት አላልኩም። ምን ልዩነት አለው? ዝም እኛን የሚሰማን የለም እንጂ ሳንቃሽ አድረን እናውቃለን። ደግሜ እነግርሃለሁ ላይኩን፣ እቺ ሴትዮ የጠረጠርኩትን ነገር ካልሆነች ዝኑ ምን አለች በለኝ። እስኪ እባክህ ዝኑ ትንሽ እንኳን እንረጋጋ። ገና ለልጃችን ቦርማኖ ስታኮ ማገገሟ ነው። እሱማ ውለታ ስላሰረኝ እንጂ እንዴት እንደምሆንባት አሳየህ ነበር። ምን አውቀሽ ከምን ተነስተሽ ነው እንደዚህ ልትሆንባት ቻልሽው? እኔ ግን ለምን እንደሆነ ባይገባኝም አንተ ሁሌ ለሷ ጥብቅና እንደቆምክላት ነው። አልቆምኩም ዝኑ፣ እየሆነ ባለው ነገር ላይ ነው ትክክለኛ አቋሚ ልገልጽ የፈለኩት። ይሄን እኮ ነው የምልህ፣ የሆነ ቦታ ላይ ሲይዝ መታጠፊያ መንገድ አታጣም። ዝኑ ላሳይሽ እየሞከርኩ ያለሁት ሚዛናዊነቴ ነው። አሁን ግን የማውቀው ሚዛናዊነትን አይደለም እያዩ ያለሁት። ምንም ቢሆን ዝኑ ከአንቺ ውጪ ጥብቅና የምቆምለት ምንም ጉዳይ የለም። እሱን እንግዲህ እስቲ እናያለን። ምንም ይሻል ዝኑ፣ እቺ ሴትዮ እኮ ምንም ነገር ይሁን እኮ ትልቅ ባለውለታችን እኮ ነች። ልክ ነህ። አሁንማ በውለታዋ ቀድማ አፌን ለጉመው እሷን የምናገርበት ምን አንደበት አለኝ? ባይሆን የሚሆነውን ዝም ብለን መጠበቅ ነው የሚሻለው። እኔ ዝናሽማ የሚሆነውን በፍጹም ዝም ብዬ አልጠብቅም። እና ምን ልታደርጊ? እሱን አሳያለሁ። አሳያለሁ? ኤሚዬ በፍጥነት እያገገምሽ ይመስላል። ፈጣሪ ይመስገን። በዚህ ሁኔታ በጥቂት ቀናት ውስጥ የድሮዋን ኤሚን እናገኛታለን። አሁንም እድሜ ለእናንተ። በጣም እየተሻለኝ እኮ ነው። እኛ ምን አደረግንልሽ? ይልቅ ፋንቱን ነው ማመስገን ያለብሽ። ምን ነው ተሳሳትኩኝ እንዴ? ፋንቱን ጎዳና ላይ ነው አገኘኋት ያልሽ? አዎ፣ ግን ለምን ጠየቅሽ? ግን እርግጠኛ ነሽ? አዎ፣ ከቅመም ጋር ጎዳና ነው ያገኘኋቸው። እርግጠኛ ከሆንሽ እንግዲህ ምን ማድረግ እችላለሁ? አልገባኝም። ለምንድን ነው ይሄን እንግዳ ጥያቄ እየጠየቅሽኝ ያለሽ? ኑሐሚን፣ ስለ ፋንቱ ውስጤ በጣም ብዙ ነገር እየተመላለሰ ነው። ይቅርታ ኤሚ፣ አሁንም አልገባኝም። ቆይ ምንድን ነው የተፈጠረው? ፋንቱ ለጠራት ወደ ክፍሏ ገብቼ ነበር። ከዛም ያባዬን ድምጽ እየጠራች እማዬ ናት የምትመጣብን፣ እባክህ ላይኩን፣ እኔ ሰው ትዳር መበጠጥ አልፈልግም እያለች ስቃሽ ነበር። ምን? እና ቆይ ይሄ ጤና ነው ትያለሽ? እኔ አብሬያት አልቃዠው። ምን ብዬ ልመልስልሽ ኤሚ? ታስታውሻለሽ? ምኑ? መጀመሪያ እኛ ቤት የመጣች ጊዜ አባዬ ከእስር ቤት ሲመጣ እንዳየችው እንደወደቀች? አዎ፣ እሱን እንኳን አስታውሳለሁ። አሁንም ቢሆን አባዬን በተለየ አስተያየት ማየት አላቆመች። ኤሚ ምን እያልሽ ነው? ይሄ ነው የጥርጣሬ መነሻ። ቆይ ምን አስበሽ ነው? አልገባኝም እየተናገርሽ ያለሽው ነገር። እባክሽ ኑሐሚን አትቆጪ። እኔ እኮ በጣም ስለጨነቀኝ ነው። ስለዚህ አንቺ እያልሽ ያለሽው ናሆምን ሁልጊዜ ስለምታየውና ስለምሳሳለት የሆነ ነገር አላቸው እያልሽ ነው? እኔ እኮ እያወራሁ ያለሁት ስለ ናሆም አይደለም። እውነቴን ነው ኤሚ። ስለ ጋሼም ቢሆን እንደዚህ አይነት ነገር ማውራትሽ በጣም እያሳዝንሽኝ ነው። ወድጄ እኮ አይደለም ኑሐሚን። ፋንቱ እኮ ምናልባት ሌላ ምክንያት ሊኖራት ይችላል። ምን ሊኖራት ይችላል? እኔ እንጃ። ግን ከጋሼ ጋር በስመ አብ፣ ኧረ ይሄ ስለመናገርም በጣም ይቀፋል። ያው ምናልባት በዚህ ነገርም ተሳስቼ ሊሆን ይችላል። አዎ ተሳስተሻል ኤሚ። ፋንቱ በጣም የምታሳዝን ሴት ነች። በዛ ላይ ደግሞ ለቤተሰቡ የዋለችውን ውለታ አትዘንጊ እንጂ። አንድም እኮ እሱ ነው ሁላችንንም ያሰራል። እስቲ ትንሽ ጊዜ ስጧት ኤሚ። ሚስጥር ይዛለች የምትሉ ከሆነ ደግሞ በራሷ ጊዜ እንድታነፍሰው አግዟት። እማዬ እኮ አሁን ተጨንቃ ነው ያለችው። በእርግጥ እሷም እንደኔ እያሰበች እንደሆነ ግልጽ ነው። እኔ የምፈራው ግን ኤሚ፣ ይሄ ጎርፍ ባመጣው ግምታችሁ አቶ ሌክኑን የመሰሉ የቤተሰቡ ታማኝ ሰው እንዳታስቀይሟቸው ነው። አሁን ያልሽው የተገላቢጦሽ ቢሆንስ? ያው ነው። ምንም ብትይውም ችግሩ ከቤት አይወጣም። የጭና ቤት እንግዲህ እዚህ ነው። እንግዲህ በመጨረሻም ስሜ ልታጠፋ የነበረችዋን ልጅ ልተዋውቃት ነው ማለት ነው መሆኑ ነው እንግዲህ። ጩና 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 ማነው? ጩና አምራን ነኝ። ነይ
እንዴ ኧረ ጩና ምን ሆነሽ ነው? አውቃለሁ ያደረኩት በደል ይቅር የሚባል አይደለም። ኧረ በፍጹም አያስፈልግም። አምራ ለምን ዝም ትያለሽ? ኧረ ተነሽ እባክሽ። ኧረ ይልቅ ኪስን ተጠንቀቅ። ጩና ዝቅ ካለች ችግር አለ ማለት ነው። እውነትሽ ነው። እንደዛ ማድረግ ሳይኖርብኝ አይቀርም። እንዴት አድርጌ ግን እንደማመሰግንሽ አላውቅም። አብራኝ አይበቃችሁም? እንዲሁ እንደተቃቀፋችሁ ትቆያላችሁ ወይስ ታማሚዋን ገብተን እንያት? አረ ግቡ። እንደውም ዶክተር አንተ ቅደም። ግን ዶክተር ኪስን መጀመሪያ ቼክ አድርግ። አረ ይሄ ነገር እንዴት ነው? ተደጋገመ። ኑ እሺ፣ ኑ እንግባ። አንቺ ፋንቱ ምን ሆነሽ ነው? የዚህ ቤት ህልውና እኔ እጅ ላይ ወደቀ ይመስለኛል። ለምን እንደዛ አልሽ? የተሸከምኩት ጉዳይ እኮ 30 ዓመት የተዳፈነ እሳት ነው። አንቺ ላይ ያላቸው ጥርጣሬ ከአንዳቸው ወደ አንዳቸው እየተዛመተ ነው። ብናገሩ ይሄን የመሰለ ቤተሰብ ብትንትን ይወጣል ብዬ ፈራሁ። በሌላ በኩል ደግሞ ናሁም እናትነቴን ባይቀበለውስ የሚለው ስጋት ይዞኛል። ከሁኔታዎች እንደምንረዳው አፍነሽ ያሽው ሚስጥር የምትገልጭበት ጊዜ የደረሰ ይመስለኛል እኮ። እንዴት ልግለጠው? ነፍሴ ለሁለት ትወጥራለች እኮ። እኔም እኮ ጨነቀኝ። ምን ሊከሰት እንደሚችል ማሰቡ ራሱ በጣም ነው የሚያስፈራው። ብን ብዬ እንዳልጠፋ ደግሞ ዳግመኛ ስተት መስራት ሆነብኝ። አይ እሱን እንኳን ደግመሽ ባታስቢው ነው የሚሻልሽ። ላርግ ነው አሜን። ግራ ገባኝ እኮ ፋንቱ። እኔ እኮ እየፈረድኩብሽ አይደለም። ልጄን ማቀፍ አይደለም ማየት ራሱ ሰቀቀኑ ሊገለኝ ነው። ጭንቀትሽን እኮ በደንብ ነው የምረዳሽ። እኔ ራሱ ስላንቺ ሳስብ በጣም ነው የሚጨንቀኝ። አሁንማ ካፌ የሚወጣውን ቃል እያንዳንዳቸው መታዘብ ጀምረዋል። ኤሚ ራሱ ቅድም ተንቺ ስቃሽ ሰምታ በጣም ታዝባኝ አኩርፋይ ነው ያለችው። እሱንማ ነግራኛለች። የአባትና የእናቷን ስም እኮ ስጠሪ ነው ያደርሽው። ወይኔ ቅሌቴ! በስልኳ ራሱ ቀርጻ አለመያዟ እኮ ትራፊ ሲለኝ ነው። የሆነ መፍትሄ ካልፈለግን ግን በጣም የሚያስፈራ ድባብ ውስጥ ነው ያለሽው። ነፍሴ ተሳቀቀች እኮ። አሁን እኮ መተኛቱ ራሱ እኮ ስጋት ነው የሆነብኝ። እውነት ለመናገር ፋንቱ ያደረግሽላቸው ውለታ ይዟቸው ነው እንጂ በዚህ ሰዓት ሁሉም አይናቸው አንቺ ላይ ነው። እኔስ መች አጣሁት? አይን የሚገል እኮ ቢሆን ከዚህ ቤት ሬሳዬ ነበር የሚወጣው። እንደዚህ ሰዓት አቅመቢስ የሆንኩበት ጊዜ ትዝ የሚለኝ አባዬ የታመመ ጊዜ ነበር። ሁሌ ለሰው ደስታ እንደደከምሽ አስጨነኩሽ አይደል እንዴ? የኔ ጭንቀት ካንቺ በልጦ ነው ፋንቱ። የኔ ሲሆን አንቺን እዚህ ነገር ውስጥ ከተትኩሽ አይደል? ወደድከው? ይሄ ቤት ግን በጣም ነው የሚያምረው። አዎ ደስ ይላል። ግን ደግሞ ምንም ቢሆን ያደግንበት ቤት ትዝታው ከአእምሯችን ውስጥ በቀላሉ አይወጣም። ምን ነው የድሮ ቤታችን ናፈቀ ማለት ነው? እንዴት አይናፍቀኝም? እኔ ምን ዳጊ ኤርሚ ዛሬ እንዴት ነው? ስራ በዛበት እንዳልመጣም እኮ እስካሁን። ስራ ቢዚ አድርጎታል መሰለኝ። ተው እባክህ፣ ሸቀል ሸቀል ላድርግ። ምን ይታወቃል፣ በቅርቡ እሱ ሙሽራ ይሆናል። ግብዣው ላይ እንዴት ሲተያዩ እንደነበር ከኤሚ ጋር አይተህልኛል አይደል? ጥሩ የሚሆን መጥፎ እኮ አብረው ጊዜ ያሳልፈዋል። ግን እኮ ያን ሁሉ ጊዜ አንድ ላይ ያሳለፈ ሁሉ አንድ ላይ ይሆናል ማለት አይደለም አይደል? መቼም ስለኔና ስለ አምራን ለማንሳት ፈልገ መሆን አለበት። አይገርምህ? ደውዬ እንኳን እኮ የተከራየሽው ቤት ተስማማሹ ያላልኳት። ግን ቤት መከራየት ይሻላል። ልታሳፍረኝ የሞከርክ ባሉ አልገባኝም። እስከ መደዋወልም ደርሳችኋል እንዴ? የእውነት ግን ታሪኳን ስትነግረኝ አንጀቴን ነበር ያበላችሁ። አንጀት ስትበላ የድሃ ነገር አለ ዘፋኝ። ለካ አውቃል ነበር እንደዚህ ክፉ ሆና ለሰው ማታዘን የሆነችው። ግን እኮ ለነገሩ እኛ ራሱ በመጣሽ ቁጥር ከመግፋት ውጭ ምንም አልተረዳናትም። ታውቃለህ፣ ያንን ሁሉ ጉድ ተሸክማ መቆሟ ጠንካራ በመሆኗ ነበር። ምን እሷ ብቻ በጤናዋ እንዳልሆነ የገባኝ ትንሽ ዘግየት ብሎ ነበር። በጣም ቁጣ ታበዛለህ እንጂ ልክ የአባትህ ልብን ያለ ዳጊ። በእርግጥ ከአባዬ የተማርኩት ትልቁ ነገር ምንም ይሁን ምንም የሰው ልጅ ዝም ብሎ መጥላት እንደሌለብኝ። ልክ ነህ ጋሼ፣ ለእኔም ትልቅ ተምሳሌት ነው። ሰው በባህሪው እንጂ በሰውነቱ መጠላት የለበትም። በነገራችን ላይ ከነዋ ጋር የመስክ ፎቶ ለመነሳት ክፍለ ሀገር እንመጣለን። አይ ቲንክ ቀጣይ ፕሮግራማችን ይሄ ይመስለኛል። እና ቦታውን እኔ እንድመርጥላችሁ? ቦታውማ ተመርጧል። ያው አንደኛ ሚዜ አይደለ ልንገርህ ብዬ እኮ ነው።
ነገሩ የስራ እኮ ያንቺ ነው። ስራዬን በመዘጋቴ እንግዲህ ታላቅ ይቅርታ ጠይቃለሁ። ዶክተር ምን እሺ እህቴ ተስፋ አላታ እንዴ? ጩና አረጋጊው እንጂ ምን ይሆንሽ ነው? እህትሽ እንዳየዋት ከሆነ ሁኔታዋ ትንሽ ከበድ ያለ ሳይሆን አይቀርም። ግን ደህና ትሆናለች አይደል ዶክተር? ብዬ አስባለሁ። የቀረውን ደግሞ ከምርመራና ከሕክምና በኋላ የምናረጋግጥ ይሆናል። እሺውን ስንት ጊዜ ስጠብቅ ያል ነበር? ለማንኛውም ወደኛ ሆስፒታል ደውዬ አምቡላንስ መጥቶ እንዲወስዳት እናደርጋለን። በቃ እኔም ላዘገጃጃት አይደል? በቃ እሺ ጩና የኔም ላግዝሽ መጣ። ሄሎ ሲስተር፣ አንድ ታካሚ ነበረችንና አምቡላንስ እንድትልኩልኝ ነበረ። አቬለብል ነው? መልካም፣ በቃ አሁኑኑ ላኪልኝ። ሎኬሽኑን ልክልሻለሁ። ጥሩ ሲስተር። በሰላም ነው ወይዘሮ ዝናሽ? ኑሐሚን ከክፍለ ሀገር ሰራተኛ አመጣለሁ ስላለችኝ ነው እንጂ እኔ ከዚሁ ሰራተኛ መቅጠር ፈልጌ ነበር። እኔ እኮ የቤቱ ስራ ከበደኝ አላልኩም። እኔ መስራት እችላለሁ። ቆይ ፋንቱ፣ እኛ የቤተሰብ አባል ሁኚ እያልሽ የቤት ሰራተኛ መሆኑ የፈለግሽበት ምክንያት ግን ምንም ሊገባኝ አልቻለም። እኔ እዚህ የመጣሁት የቤት ሰራተኛ ለመሆን ነው። ግን ደግሞ በሱ ብቻ ነው የሚያገሽው። ቢሆንም ስለሱ እኮ ማሰብ የለባችሁ። እኔ ያንን ስላደረኩኝ ምንም አይነት ውለታ ከእናንተ ደንብ አልጠብቅ። ደጋግሜ ነግሬያችኋለሁ። የቤት ሰራተኛ ስትሆኚ ግን ይሄ ቤት የመጀመሪያሽ ነው? ለምን ይህን ጥያቄ ጠየቁኝ? ትይ አይ ምናልባት እንግዲህ ያው የቤት ሰራተኝነቱ ተስማምቶሽ ከሆነ ብዬ ነው። አዎ የመጀመሪያዬ ነው። ሌላ ቦታ ሰርቼ አላውቅም። ግን እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ። እኔ ግን አይመስለኝም። በሰላም ነው ግን ይህ ሁሉ ጥያቄ? ቤቴ ውስጥ እንደ ቤተሰብ አድርጌ ማኖራትን ሴት የኋላ ታሪኳና ህይወቷን ባቅ ችግር አለ? የለውም። ግን እኔ እናንተ ቤተሰብ ሳልሆን ተራ የቤት ሰራተኛ ነኝ። ደግሞ ለይኩን የምታይበት አስተያየት በጣም የተለየ ነው። ይሄ ደግሞ ምን ማለት ነው? አሁንም ለይኩንን ከዚህ በፊት አላውቀውም በሚለው አቋምሽ እንደጸናሽ ነሽ? ድጋሚ እኮ ይህን ርዕስ ላለማንሳት ተነጋግረን ነበር። እሱ ግን እንደሚያውቅሽ ሆኖ እያወራልኛል። እንግዲህ ከሆነ ከሚያውቁት ሰው ጋር ተመሳስይባቸው ሊሆን ይችላል። ደግሞ እኮ ሁለታችንንም አንድ አንቱ እያልሽ ነው መጠሪው። ቆይ ይሄ ነገር ግን ፋንቱ በሰላም ነው? ምናልባት ከሆነ ሰው ጋር ተመሳስይባችሁ ሊሆን ይችላል። ስለዚህ አንቺም ልክ እንደ ለይኩን ከሌላ ሰው ጋር ተመሳስልሽብኛል እያልሽኝ ነው? ምን? ይኸውልሽ ይህንን ነገር እኔ ለማንም አልተናገርኩም። ያኔ ትዝ ይልሻል ለባብሰሽ ስትወጪ እኔም ልክ ከለይኩን እኩል ነበር የደነገጥኩት። ለምንድን ነው ያስደነገጠሽ? ከ30 ዓመት በፊት እኔ ቤት የምትሰራ ሰራተኛ ነበረች። ምን? ቆይ ግን እህቴ የምትድን ይመስልሻል? ምርመራ ክፍል ውስጥ ገብታለች። እንግዲህ የሚሆነውን ነገር መጠበቅ ነው። ትንሽ ተስፋ ስላገኘው ነው መሰለኝ ልቤ በጣም ፈራ። አይዞሽ፣ ዶክተር ፋኑኤል በጣም ጎበዝ ዶክተር ነው። እመኝኝ፣ ደግሞ እሱ ነፍሷን ይታደጋታል። እስቲ እንዳፍሽ ያድርግልኝ ያምራል። እሺ ዶክተር ፋኑኤል እንዴት ናት አሁን? አይ ደህና ነች። ብዙ የሚያሳስብ ነገር የለም። ባይሆን አንዳንድ ነገሮችን ገብተን ቢሮ ብናወራ ጥሩ ይመስለኛል። እሺ ወደዛው እንሂድ። እሺ ምን ነው ፋንቱ፣ ስለ ድሮ ሰራተኛ ሳውራሽ በጣም የደነቀሽ ትመስያለሽ። ኧረ እኔ ምንም አልደነገጥኩም። ምን ያስደነግጠኛል? ይገርምሻል፣ ልክ እንዳንቺ የቀይ ዳማ ቆንጆ ነበረች። ቆይ ለምንድን ነው አሁን እሷን ከኔ ጋር እያነጻጸርሻት ያለሽ? ገና የሚገርመውን ነገር መች ነገርኩሽ? ስሟ ደግሞ ትርንጎ ይባል ነበር እኮ። ታዲያ ይሄ ስም ከኔ ጋር ምን ያገናኘዋል? አላውቅም፣ ግን ደግሞ ባለፈው ኤሚ ትርንጎ ምናምን እያልሽ በእንቅልፍ ልብሽ ብዙ ነገር ስታወሪ እንደነበር ነግራኛለች እኮ። ሊሆን ይችላል፣ ያው በእንቅልፍ ልቤ። ይገርምሻል ፋንቱ፣ በዛን ወቅት እኔና ለይኩን መሀል ትንሽ ችግር ተፈጥሮ ነበር። እኔና ለይኩን የማይሆን ነገር አድርገን ነበር። ምን አይነት ነገር? እኔም ከዳግም አባት ጋር፣ ለይኩን ደግሞ ከትርንጎ ጋር አላስፈላጊ ነገር ተፈጥሮ ነበር። ይገርምሻል፣ ትርንጎን በጣም ወዳትና አምናት ነበር። እባክሽ ትዬ ይህን ኖሬ እዚህ ጋር ማቆም ይችላል? ለምን? ማለቴ ብትሰሚው አንቺ ምን ይጎዳሻል?
ያው እኔ መስማት አልፈለኩማ። ፋንቱ ይሄን ነገር አንቺ የግድ መስማት አለብሽ። እኔም ደግሞ አይምሮ እንዲያርፍልኝ ለአንቺ መንገር አለብኝ። ወይል እንግዲህ ጩና ለእህትሽ አስፈላጊውን ሁሉ ምርመራ አድርገንላታል። ያው መጀመሪያም እንደገመትነው ችግሩ ጭንቅላቷ ላይ እንደሆነ ደርሰንበታል። ዶክተር ብዙ ጊዜ ባሏ ጭንቅላቷን ነበር የሚመታት። ቆይ ግን ምን አይነት ምርመራ ነው ያደረጋችሁላት? ባደረግንላት የሲቲ ስካን ምርመራ ጭንቅላቷ ውስጥ የተጠራቀመ ደም አግኝተናል። ያንን ደግሞ በኦፕሬሽን ማስወገድ ይኖርብናል። አይገርምም? እነዛም ዶክተሮች እኮ ልክ እንደዚህ ነበር ያሉኝ። ስለዚህ ዶክተር ዛሬ ምርመራውን መጀመር ትችላለች ማለት ነው? ሕክምናውንማ ጀመረች እኮ። ለትንሽ ጊዜ እኛ ሆስፒታል ውስጥ አልጋ ይዛ ከቆየች በኋላ ሆስፒታላችን ውስጥ ካሉት ኒውሮ ሰርጅኖች ጋር ተነጋግረን በአስቸኳይ ኦፕሬሽኑ የሚጀመርበትን መንገድ እናመቻቻለን። የእውነት እንዴት ብዬ እንደማመሰግን አላውቅም ዶክተር። ላደረከው ነገር ውለታን ፈጣሪ ይከፍልሃል። በነገራችን ላይ ሆስፒታላችን ልክ እንደ ጩና እህት ላሉ ከፍሎ መታከም ለማይችሉ ሰዎች የነጻ ሕክምና የሚሰጥበት አሰራር አለው። የእውነት በጣም ነው ያስገረምከኝ ዶክተር። ችግር የለውም ጩና። ያው በእርግጥ ዛሬ ለእህትሽ ብዬ ገባው እንጂ ቀኑ እንኳን የረፍት ቀኔ ነበር። በጣም ነው የምናመሰግነው ዶክተር። ወጣ ብለን የሆነ ነገር ብንቀማምስስ? በእርግጥ እኔ እንኳን በልቻለሁ። እንዴ ዶክተር ረሳው እንዴ? እኔም እኮ አብሬክ በልቻለሁ ነው ወይንስ እየገመትከኝ ነው? ኖ በፍጹም። ሲጀመር እኮ ሰው በህል አይገመትም። ስቀልድ ነው ዶክተር። ጩና ትበላለች። ጩና ቆይ ምን እሺ ነው? እየተወራ ያለው እኮ ስለ ቡሌ ነው። ቡሌ ማለቴ ያው ፈዋ። አይገርምሽም? አሁን ያልሽው ሁለቱም አልገቡኝም። ኧረ እባክሽ አንቺ አታወዛግብ። ዝም ብላ ስታወዛግብ እኮ ነው ዶክተር። ያው ከአህያ ጋር የዋለች ጊደር ምን ተምራ ትመጣለች ነው የሚባለው። ከአንቺ ጋር ከዋለ ያው የሚሳኤል ቦምብ ነው የሚባለው። ኧረ እባክሽ የተከበረ ሰው ፊት ነው ያለ ነው። አረ ችግር የለውም። እንዲያውም ጨዋታችሁ በጣም ደስ ብሎኛል። ይገርማችኋል፣ ከሰው ጋር እንደዚህ ቁጭ ብዬ ከተጫወቱ በጣም ረጅም ጊዜ ሆኖኛል። ጭምትነትን የመሰለ መጥፎ በሽታ የለም። አለገና የዳጊም አለገና ተብሏል። ቆይ ለምንድን ነው አንተ ሰውዬ ማትፋተኝ? መፋታት የሚባል ነገር የለም ከመጋባት ውጭ። ቆይ ምንድን ነው ይህንን ነገር በጣም ደጋግምክ እንዴ? የነዋ ፍቅር እኮ ንቅል ብሎ እንደወጣ አላውቃለሁ። በእሱ እንኳን ጥርጥር አይግባ ወንድሜ። ኑሐሚን አሁን ንጹህ እህቴ ናት። እሱ ማለት ነው ታውቃለህ፣ ትልቅ ኃጢአት ውስጥ ገብቼ ነበር እኮ። ዳጊ የምን ኃጢአት ነው? የራሴን ስሜት እያዳመጥኩኝ ለካ ፈጣሪንም ሳሳዝነው ነበር። ኧረ ዳጊ ቀለል አድርገው፣ አልፏል እኮ ሁሉም ነገር። ቆይ ግን እንዴት ነው ሰው የወንድሙን ሊመኝ የሚችለው? ዳጊ ፕሊስ በቃ ይንድረስ እዚህ ጋር እንዝጋው። እንዲያውም ድጋሚ እንዳይከፈት አድርገን መከርቸም ያለብን። ይልቅ ወሬ ማስቀየሱን ተውና እስኪ አይን ውስጥ የገባች ሴት ካለች እውነቱን ተናገር። አንተ ሰው እያመረርክ እንዴት ነው? በሷ ቦታ ምስተካ ቆንጆ ደስ የለችም? ሚዜ መሆን ከፈለክ እኮ የኤድሚን መሆን ትችላለህ እንዴ? እኔ ወንድሜ መሆን ከፈለኩስ? እንደዛ ካልክ ደግሞ ፈላልጋ አምጣል። ምን አይገርምም? በጉት ጎታ ቢ ካልክ በጉትታም ቢሆን እድርሃለሁ። ይቅርታ። አምራን ደወለች። ኧረ አልገባኝም። የታሪክን ወዴት እየሄደ ነው? ወዴት ያመራል? ነግሬህ የለ እንዴ? ታሪኳ ብቻ ስላሳዘነኝ እኮ። ታሪኩ ነው ወይስ እሷ ነች ያሳዘነች? ነው በልሽ። ያው ስልኳን አንሳላት። እሷ ሲያስጠብቋት አትወድም። እባክሽ ወይዘሮ ዝናሽ፣ እኔ አንቺን ታሪክ መስማት አልፈልግም። እኔም ደግሞ ለምን መስማት እንዳልፈለግሽ ምክንያትሽ ነው ማወቅ የምፈልገው። ካልፈለኩስ እንዴ ልታስገድጂ ነው እንዴ? ይኸውልሽ ፋንቱ፣ ትርንጎ ከዚህ ቤት ስትወጣ አርግዛ ነበር፣ ለዛውም ወንድ ልጅ። ለምንድን ነው ታዲያ እንደዚህ የምታይ? ተይ እንጂ ፋንቱ፣ እኔ እንኳን ልጄን አሁን እንደዛ በስስት ስታየው እኔ እንደዚህ አላልኩሽ።